ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ባለ ሶስት ሆሄ ቃላት ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንዷ እንዳሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከመጨረሻ ድረስ እናንተ በደንብ አርጋችሁ ይህንን ቪዲዮ በደንብ አርጋችሁ ካያችሁት በደንብ ይገባችኋል ማለት ነው። መጻፍ ማይችል ካለን በተሎ መጻፍ ይችላል፣ ማንበብ ማይችል ካለን በተሎ ማንበብ ይችላል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁን በደንብ አርጌ ያሳያችኋለሁ። እናንተ ተከታተሉኝ። እንግዲህ አማርኛ ባለ ሶስት ሆሄ ቃላትን ምስረታ ስንል እንግዲህ ቃላትን ስንመሰረት በሁለትም በሶስትም በአራትም እንዲሁም ከዚያም በላይ ባሉ ሆሄያት ወይም ደግሞ ፊደላትን እንመሰረታለን ማለት ነው። እንግዲህ በዛሬው ቪዲዮአችን ግን ባለ ሶስት ሆሄ ቃላትን ምስረታ የሚል ነው ይዤላችሁ የመጣው። እነዚህ ሁሉ በሶስት ሆሄ ወይም ደግሞ በሶስት ፊደል የተመሰረቱ ቃላቶች ናቸው ማለት ነው። ሁሎችንም አንዷ እንዳሳያችኋለሁ። ተከታተሉኝ። አመት አመት ይላል ማለት ነው። እንግዲህ እዚህ ጋር አ ቤተሰብ የመጀመሪያው ናት፣ መ የመቤተሰብ የመጀመሪያው ናት፣ ት የተቤተሰብ እዚህ አመት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ባለ ስንት ሆሄ ነው? ባለ ሶስት ሆሄ ነው ማለት ነው። ስለዚህ እንደ አጠቃላይ ሁሉ ባለ ሶስት ሆሄ ወይም ደግሞ ባለ ሶስት ፊደል ቃላት ነው ማለት ነው። በዚህ መሰረት ሁሎችንም አሳያችኋለሁ ማለት ነው። ተከታተሉኝ። ቀጣይ ደግሞ ደረጀ ደረጀ ይላል ማለት ነው። ደ የደ ቤተሰብ የመጀመሪያው ናት፣ ረ የደ ቤተሰብ የመጀመሪያው ናት፣ ጀ የጀ ቤተሰብ የመጀመሪያው ናት ማለት ነው። እንግዲህ እዚህ ጋር የምታያቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ደረጀ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መጻፍ መጻፍ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ መ የመቤተሰብ የመጀመሪያው ናት፣ ጻ የጸ ቤተሰብ የአራተኛው ናት፣ ፍ የፈ ቤተሰብ የስድስተኛው ናት ማለት ነው። ስለዚህ በአንድ ላይ መጻፍ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መራራ ይላል ማለት ነው። እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያው ናት፣ ራ የረቤተሰብ የአራተኛው ናት፣ ራ የረቤተሰብ የአራተኛው ናት ማለት ነው። ስለዚህ በአንድ ላይ መራራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨለማ ይላል ማለት ነው። እንግዲህ እዚህ ጋር ጨ የጨ ቤተሰብ የመጀመሪያው ናት፣ ለ የለ ቤተሰብ የመጀመሪያው ናት፣ ማ የመቤተሰብ የአራተኛው ናት ማለት ነው። ስለዚህ በአንድ ላይ ጨለማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገለጻ ይላል ማለት ነው። እንግዲህ እዚህ ጋር ገ የገ ቤተሰብ የመጀመሪያው ናት፣ ለ የለ ቤተሰብ የመጀመሪያው ናት፣ ጻ የጸ ቤተሰብ የአራተኛው ናት ማለት ነው። ስለዚህ በአንድ ላይ ገለጻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መሰለ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ መ የቤተሰብ የመጀመሪያው ናት፣ ሰ የሰ ቤተሰብ የመጀመሪያው ናት፣ ለ የለ ቤተሰብ የመጀመሪያው ናት ማለት ነው። እንግዲህ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ መሰለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቆረጠ ይላል ማለት ነው። እንግዲህ እዚህ ጋር ቆ የቀ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት። ራ የረ ቤተሰብ የመጀመሪያዋ ናት፣ ጠ የጠ ቤተሰብ የመጀመሪያዋ ናት። ስለዚህ ቆረጠ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ከባድ ይላል ማለት ነው። ከ የከቤተሰብ የመጀመሪያዋ ናት፣ ባ የበቤተሰብ የአራተኛዋ ናት፣ ድ የደ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ከባድ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ለውጥ ይላል ማለት ነው። እንግዲህ እዚህ ጋር ለ የለቤተሰብ የመጀመሪያዋ ናት፣ ው የወቤተሰብ የሁለተኛዋ ናት፣ ጥ የጠቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ለውጥ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነገር ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት፣ ገ የገ ቤተሰብ የመጀመሪያዋ ናት፣ ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ነገር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰፈረ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት፣ ፈ የፈ ቤተሰብ የመጀመሪያዋ ናት፣ ረ የረ ቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ እነዚህ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ሰፈረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ረገመ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ረ የረ ቤተሰብ የመጀመሪያዋ ናት፣ ገ የገ ቤተሰብ የመጀመሪያዋ ናት፣ መ የመ ቤተሰብ የመጀመሪያዋ ናት ማለት ነው። እነዚህም እንደነዚህ በተመሳሳይ የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ረገመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ
በረካ በረሃ ይላል ማለት ነው። የበቤተሰብ የመጀመሪያዋ ናት። የረ ቤተሰብ የመጀመሪያዋ ናት። የሀ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ በረሃ የሚል ቃል መስርተውልናል ማለት ነው። እሺ ቀጣይ ደግሞ አገኘ ይላል ማለት ነው። የአ ቤተሰብ የመጀመሪያዋ ናት። የገ ቤተሰብ የመጀመሪያዋ ናት። የኘ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ አገኘ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በረደ ይላል ማለት ነው። እንግዲህ እዚህ ጋር በቤተሰብ የመጀመሪያዋ ናት። የረ ቤተሰብ የመጀመሪያዋ ናት። የደ ቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ እዚህ ጋር በረደ ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከተማ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ከቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። የቤተሰብ የአራተኛዋ ናት። በአንድ ላይ ከተማ የሚል ቃል መስርተውልናል ማለት ነው። እሺ ቀጣይ ደግሞ ፈጠራ ይላል ማለት ነው። የቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፈጠራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አለኝ ይላል ማለት ነው። ቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። የኘ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አለኝ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፀሐይ ይላል ማለት ነው። የፀ ቤተሰብ የመጀመሪያዋ ናት። የሀ ቤተሰብ የመጀመሪያዋ ናት። የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፀሐይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፖሊስ ይላል ማለት ነው። የፐቤተሰብ የስንተኛዋ ናት? የሰባተኛዋ ናት ማለት ነው። ለቤተሰብ የሶስተኛዋ ናት። የሰ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ፖሊስ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ ጨበሰ ይላል ማለት ነው። የጨ ቤተሰብ የመጀመሪያዋ ናት። የበቤተሰብ የመጀመሪያዋ ናት። የሰ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ጨበሰ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰላም ይላል ማለት ነው። የሰ ቤተሰብ የመጀመሪያዋ ናት። የለቤተሰብ የአራተኛዋ ናት። የመቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ሰላም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘመን ይላል ማለት ነው። የዘ ቤተሰብ የመጀመሪያዋ ናት። የመቤተሰብ የመጀመሪያዋ ናት። የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዘመን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ረጅም ይላል ማለት ነው። የረ ቤተሰብ የመጀመሪያዋ ናት። የጂ ቤተሰብ የስድስተኛዋ ናት። የመቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ረጅም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መማር ይላል ማለት ነው። እንግዲህ የመቤተሰብ የመጀመሪያዋ ናት። የመቤተሰብ የአራተኛዋ ናት። የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መማር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ታታሪ ይላል ማለት ነው። የቤተሰብ የአራተኛዋ ናት። የቤተሰብ የአራተኛዋ ናት። የረ ቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ ታታሪ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸሎት ይላል ማለት ነው። የጸ ቤተሰብ የመጀመሪያዋ ናት። የለቤተሰብ የሰባተኛዋ ናት። የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጸሎት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አላማ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ የምታዩት ቤተሰብ የመጀመሪያዋ ናት። የለቤተሰብ የአራተኛዋ ናት። የመቤተሰብ የአራተኛዋ ናት ማለት ነው። ስለዚህ አላማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀጠረ ይላል ማለት ነው። የከቤተሰብ የመጀመሪያዋ ናት። የጠ ቤተሰብ የመጀመሪያዋ ናት። የረ ቤተሰብ የመጀመሪያዋ ናት። በአንድ ላይ ቀጠረ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ምንድን ናቸው? ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ቀጣይ ስንሄድ ደግሞ ሞዴል ይላል ማለት ነው። እንግዲህ የመቤተሰብ የሰባተኛዋ ናት። የደ ቤተሰብ የአምስተኛዋ ናት። የለ ቤተሰብ የስድስተኛዋ ናት። ስለዚህ ሞዴል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጀመረ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ የጀ ቤተሰብ የመጀመሪያዋ ናት። የመቤተሰብ የመጀመሪያዋ ናት። የረ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ጀመረ የሚል ቃል መስርቶልናል ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን የመሰሉ ባለ ሶስት ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።